ሰላም ዩቲዩብ ዛሬም በሌላ ባበደ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮአችን እንግዲህ ከአዲስ አበባ 48 ኪሎ ሜትር ላይ ርቃ ወደምትገኘውና የሰባት ሐይቆች ባለቤት ወደ ሆነችው ወደ ውቢቷ ከተማ ቢሾፍቱ የምንሄድ ይሆናል። የምንሄድበትም ዋና ምክንያት እንግዲህ እዚህ በመጣውበት በስራ ጉዳይ ነው። ማለትም ለአስተማሪዎቻችን እንግዲህ የተወሰኑ ስልጠናዎችን የምንሰጥ ይሆናል። በዛሬው ውሏችንም እንግዲህ አጠቃላይ ስልጠናው ምን ይመስል ነበረ፣ እንዲሁም ደግሞ ከአዘጋጆቹና ከሰልጣኞች ጋርም ያሳለፍኩትን ጊዜ የማስቃኛችሁ ይሆናል ማለት ነው። ይሄንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ። ጉድ ሞርኒንግ ጋይስ፣ እንዴት አደራችሁ? አይገርማችሁ ማለት ነው። ልክ እንደነቃውኝ ነው ካሜራዬን ብድግ አድርጌ እየቀረጽኩላችሁ ያለሁት። ዛሬ እንግዲህ መግቢያችን ላይ እንዳያችሁት በጣም ትልቅ ሀገራዊ ኃላፊነት አለብን። ለምን እንደሆነ አላውቅም። ትናንትና ራት ስለበላው ነው መሰለኝ በቃ ምንም መነሳት አልፈለኩም። ላይክ ባይ ዘ ዌይ አልጋ ላይ እንዲሁ ነው እየተኛው ያለሁት። ላይክ ጋልጬ ራሱ ገብቼ አላውቅም ማለት ነው። ጀስት ዝም ብዬ ከላይ ጋደም ብዬ ነው እየተነሳው ያለሁት። ተነስቼ እስቲ ሻወር ምናምን ልውሰድና የደብረ ዘይት ጉዟችንን እንጀምራለን። እዚህ እስቲ እንነሳ። እንደምታዩት እንግዲህ ፏ ብልጭ ለማለት ሞክረናል። ከታችን ላሳያችሁ። ያ እንዲህ ነኝ። ባጭሩ ጋይስ የምንሄደው ቢሾፍቱ ነው የምንሄደው። ቢሾፍቱ ሄደን ምንድን ነው የምናደርገው ካላችሁ ደግሞ ሴሚናር አለን። እዛ አንድ የምንሰጠው ስልጠና አለ። ብዙ አስተማሪዎች ይመጣሉ። ወደ 35 የሚሆኑ አስተማሪዎች ይመጣሉ። ለእነሱ አስተማሪዎቻችን እንግዲህ አንዳንድ ስልጠናዎችን እንሰጣለን ማለት ነው። እናንተም ይህን ጆርኒ ከኔ ጋር አብራችሁ ነው የምትሄዱት። ከዛ በፊት እንግዲህ የዊችን ቪው ላሳያችሁ። ለተለመደው እንዴት እንደሚያምር እያያችሁት ነው። እንግዲህ በጠዋት ይህንን ቪው ኮንኩማችሁ በዛኛውም ደግሞ አሳያችኋል። ይሄንን ቪው ኮንኩማችሁ ከዛ በኋላ ነው እንግዲህ ወደ ጉዟችን የምንሄደው ማለት ነው። እንግዲህ እንዴት አደራችሁን በላቸውና ባልደረቦቻችንን እንሄዳለን። ኦሃዮ ጎዛይማስ። ጋይስ አሁን ማደራችንን ተጠያይቀን ያው ከኋላ ምናምን እንደምታያቸው እነሱም እየሰሩ ነው። ቆይ ላሳያቸው የተወሰነ ይዩት። እዚህ ጋር ፒሲዎቻችን አሉ። ሴታፕ እያደረግን ያለናቸው እዚህ ጋርም አሉ፣ እዛ ጋርም አሉ። ባጭሩ ከመሄዳችን በፊት ዝግጅት ላይ ነው ያለነው። ስለዚህ አሁን እኔም የተወሰነ ተዘጋጅቼ ምናምን ነው ወደዛ የምንሄደው። ስለዚህ እንግዲህ አሪፍ እንደሚሆን ተስፋ አደርጋለሁኝ። በነገራችን ላይ ማለት ነው የዚህን ሩም ቱር ቪዲዮ ቀርጽላችኋለሁ እያልኩኝ እስካሁን አልቀረጽኩላችሁም እና አይባድ ቶሎ እንደምቀርጽላችሁ ተስፋ አደርጋለሁ። በእርግጠኝነት ዛሬ ከቻልኩኝ ዛሬ ካልቻልኩኝ ነገ እቀርጽላችኋለሁ። ስለዚህ አሁን የተወሰነ ሰራ አድርገን እንወጣለን ማለት ነው። ጋይስ አሁን ማለት ነው ያ ሁሉ የተዘበራረቀ ነገር ተነስቷል። ላሳያችሁ። ያ ሁሉ የተዘበራረቀ ነገር ሰብሰብ አድርገን ያው እዚህ ጋርም እያስተካከለ ነው። ከዚህ በኋላ እንግዲህ ያው ቀጥታ ወደ ቢሾፍቱ መሄድ ነው የሚሆነው ማለት ነው። ደብረ ዘይት አክቹሊ ከዚህ በፊት በተደጋጋሚ ሄጄ አውቃለሁ። በእንደዚህ አይነት ትልቅ ሀገራዊ ጉዳይ ብቻ ነው ሄጄ የማላውቀውና ለማንኛውም አሁን ወደዛ ልንሄድ ነው። ቦሌ መድኃኒዓለም ላሳያችሁ። ያችሁት ቦሌ መድኃኒዓለም ማለት ስችጋ ነው። ማንኛውም ውጪ እንገናኝ። አሁን ወጥተናል ጋይስ፣ ሊፍታችን ውስጥ ገብተናል። ባይገርማችሁ ማለት ነው 19ኛ ላይ ነው እየኖርኩ ያለሁት። ይገርማችኋል። አሁን ወደ ግራውንድ እንሄድና ኮፒ ማሽን ካለ እንጠይቃለን። ኮፒ ምናምን የምናደርጋቸው ዶክሜንቶች አሉና እስቲ እነሱን ኮፒ ማሽን ካለ እንጠይቃለን። ያ ዛሬ እንግዲህ ያበደ ቭሎግ ነው እየሰራን ያለ ነው። በጠዋቷን አዲስ አበባ ላሳያችሁ ጋይስ። ሁሉም እንግዲህ ወደ ስራ እየሄደ ነው በጠዋቱ። እንዴት እንዳማረባት ማለት ነው። አሁን እንደምታውቁት ያው ቦሌ አካባቢ ነው ያለ ነው። ሁሉም ያው በቃ ይገለማመጣቸዋል ነው ማለት ነው ሲቀርጽ። እኔ መፍራት ማቆሜን አልነግሯቸውም እንዴ? መፍራት ካቆምኩኝ እኮ በጣም ቆየሁ። እንግዲህ ማንኛውም ሰዓባ ጠዋት ይሄን ትመስላለች።
ጋይስ አሁን ሃይዌይ መውጫ ላይ ነው ያለነው። ጋይስ አሁን ቢሾፍቱ ደርሰናል። ላሳያቸው የተወሰነ ቆይ። ያምሮባታል ቢሾፍቱ ጋይስ፣ በጣም ነው የምታምረው። በኋላ ደግሞ ሞር ሌሎች አካባቢዎችን ምናምን ከቻልኩኝ አሳያችኋለሁኝ። እስከዛ ግን በጣም ነው የምታምረው ጋይስ። ብሬክ እናደርግና ከዛ በኋላ ከብሬክ ስንመለስ ሴትአፕ እናደርጋለን። ኦ ጋይስ አሁን ቲ ብሬክ ወጥተናል። እንደምታዩት እዚህ ውስጥ ነው ጠና እየሰጠን ያለ ነው። ያ ደግሞ ቲሞቻችን አሉ። ያ ጋይስ ብቻ እንደዛ ነው። ኦ ጋይስ አሁን እዚህ ቲ ብሬክ ቡና ያያችሁ ስቴኪ ዳማ ጋይስ ያው ቡናችንን እዚህ ፎቶ እያነሳን ነበረ እና ደስ ብሏቸዋል። እዚህ አሁን የምሳ ብሬክ ላይ ነው ያለ ነው። ስንዘረዝረው እዚህ ጋር ሴክሽኖች ይመጣሉ ማለት ነው። የመጀመሪያ ሴክሽን ዳውንሎድ ቢሎ ፒዲኤፍ የሚል አለ። ይሄ አንዱን ሴክሽን ከፈትን ማለት ነው። ስታዲ ካርድ ከሆነ የሚነበብ ነገር ፒዲኤፍ ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ማካተት እንችላለን። ኩዊዝ ከሆነ በኋላ እናየዋለን። ጥያቄዎች ይኖራሉ፣ ጥያቄዎች መስራት አለብን ማለት ነው። እነዚህ አራቱ እንትኖች ማወቅ አለብን። ለአሁን ስታዲ ካርድ ስለሆነ የምንሰራው ስታዲ የሚለውን እንመርጣለን። ስተዲ ከመረጥን በኋላ የቅድሟ እንትናችን ላይ ፒዲኤፍ ጋይስ አሁን ብሬክ ወተን ነው። የሻይ እረፍት ላይ ናቸው፣ ሁሉም ወጥተዋል። እና ምንድነው ልላችሁ የምፈልገው መሰላችሁ ኢትስ ላይክ አንዳንዴ ማለት ነው አልችልም ምናምን አስበሉ። እኔ ምን አይነት ቦታ ላይ እንደነበርኩ አውቃለሁ፣ ከምን ተነስቼ እዚህ ቦታ ላይ እንደመጣሁ አውቃለሁ። እና ኢትስ ላይክ ዩ ፊል ኢት ነው። ዛሬ ለአስተማሪዎች ትሬኒንግ መስጠት ምን ማለት እንደሆነ ነው። ብቻ አንዳንዴ የምትመጡበት ባክግራውንድ ይወስነዋል። አክቹሊ ግን እኔ ከመጣሁበት ባክግራውንድ አንጻር ይሄ ነገር ለኔ ሂውጅ ነው። አይ ሚን ትልቅ ኮንፊደንስ ነው፣ ትልቅ አቺቭመንት ነው ለኔ። እና ብቻ ዝም ብዬ ጀስት ልንገራችሁ ብዬ ነው። ያ ሶ ፋር ሶ ጉድ። ትንሽ የሻይ ሰዓታችን ብቻ ይበዛል ኢትዮጵያ ላይ። ብቻ ያለው ነገር ላሳያችሁ ብዬ ነው። ደን እንቀጥላለን ደግሞ ጋይስ አሁን በድጋሚ ቲ ብሬክ እየወጣን ያለ ነው። አሁን ቲ ብሬክ ነው እንግዲህ ሻይ ቡና እየተባለ ነው። ያ ጋይስ ያው ሶ ፋር ቲ ብሬካችን እንግዲህ it's like this ኮዶ አርጃ አሪፍ ነው ጋይስ። እንደምታዩት እንግዲህ የተለያዩ ቡናዎች፣ ስናኮች ምናምን አሉ። ጓደኞቼም እየበሉ ነው፣ እኔም እዚህ ጋር አለው። ያ ሌትስ ጎ። ሶ ጋይስ ፋይናሊ አሁን ጨርሰናል። ፒሲዎቼ ምናምን እየሰበሰብኩኝ ነው። ሁሉም እየሰበሰቡ ነው። እዚህም እያስተካከሉ ነው። እዚህ ጋር እያያችሁ ነው። ሁሉም ሰው ኦልሬዲ ወጥቶ እዚህ እየሰበሰብን ነው እቃዎቻችንን ምናምን። እንግዲህ ሁኔታዎቹን ደግሞ በኋላ የምነግራችሁ ይሆናል ማለት ነው።
እንደ ሀገር ጎበዞች እኮ ነን። ሃይላንዳችንን ጥለን ነው የምንወጣው። እውነት ከዚህ በፊት እንዳልኩት ግን እንደ ሀገር ብዙ ነገሮች ያስፈልጉናል። ብዙ በተለይ ይሄ የራሳችንን ነገር በራሳችን ማድረግ የሚባሉ ነገሮች ማለት ነው በጣም ማስት የሚያስፈልጉን ነገሮች ናቸው ጋይስ። ዋሬቨር እዚህ ያለውን ነገር በዚህ መልኩ ጨርሻለሁ። አሁን እንግዲህ እዚህ ጋር ማገዝ አለብኝ። እስቲ እናጋግዛቸውና ደግሞ እንወጣለን ማለት ነው ጋይስ። በሚያሳዝን ሁኔታ ማለት ነው መመለሻ ሰዓት የደረሰና ቢሾፍቱን ታላስጎበኛችሁ ልመለስ ነው። ቢሾፍቱ በጣም ታምራለች። እያችሁ በተለይ አሁን ሰንሴት ላይ ነው ያለ ነው። በጣም 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 ነው የምታምሪው። ያው ነገም ስለምመጣ ከነገ ወዲያም ደግሞ እዚህ ከሆንኩኝ በራሴ መኪና ይዘን እንመጣለን። በድጋሚ እንግዲህ ቢሾፍቱን በደንብ ኢንጆይ እንደምናደርጋት ተስፋ አረጋለሁ። ሰንሴት እየኮመኮማችሁ ነው የምንሄደው ጋይስ። ጋይስ ብዬ ማለት ነው አም ሶ ታየርድ በጣም የደከመኝ ራሴን ራሱ በጣም አሞኛል። አሁን ገና ተመልሼ የመጣሁኝና ቀይ እንዴት እንደምውል ላሳያችሁ። ልብስ አጥቤ ማለት ነው አሁን ያስገባሁት ላይክ ስገባ ከላውንደሪ አስገባሁትኝ ለማጠብ ማለት ነው ለማጠፍ እና በሚያሳዝን ሁኔታ ቶሎ ልመለስ ይችላል። ያ ማይ ጋድ እንዲህ መጋደም በምንጣሙ ያ ጋይስ አሁን ልብሳችንን ቀያይረን እንተኛለን። ከዛ ይሄን ልብስ ማስተካከል አለብን። ሻንጣችንን ፓክ ማድረግ አለብን። ላይፍ ኢዝ ሃርድ ጋይስ ግን እንለወጣለን። ኢን 20s እንዲህ ከለፋችሁ ማለት ነው 30s እና 40s ላይ ስገቡ አናዘር ሌቭል ላይ ናችሁ። ግን ያኔ ለእናንተውን ቭሎግ አደርግላችኋለሁ። ማድረግ እኮ ግን አለብኝ ጋይስ። ዋሬቨር ያኔም ቭሎግ እናደርጋለን። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። አሁን ከዚህ በኋላ እኔ ተኝ ነኝ። ይኸው ደግሞ ይሄ ለእናንተ ትልቅ ኤነርጂ እንደሚሆናችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት። ላይክ፣ ሼር፣ ሰብስክራይብ